አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ፣ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ አገሪቷ የሀገራችን የማን ትሁን፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎችን መንግስት የዛን ጊዜ ጭንቅ ሲመጣ ከህወሓት ጋር በነበረው ጦርነት ማርካችሁ ተጠቋል። ከላዩ ላይ ያንን ግሪሳ ኃይል ለመከላከል ግሪሳ ሆኖ የመጣውን የህወሓት ወራሪ ኃይል ለመከላከል እየገደልክ ታጠቅና እንትና የዛን ጊዜ ለምን ቆመው አላሰቡም? በኋላ ላይ አገር ሲረጋጋ ጣጣ አይመጣብን ወይ ብለው ማሰብ ነበረባቸው። ምክንያቱም ያን ኤሪያ ታውቀዋለህ። ከመሳሪያ ጋር አማራው ያለው ስሜት እጅግ በጣም ከባድ ነውና ዝም ብለህ ያን ስፖንታኔስ ተነስተህ ታጠቅ ቀማና ታጠቅና ያንተ አድርግ ትጥቁን ስትለው ወንድሜ ቆመ ጠብቀኝ የነበረው አንድ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምን የማይታጠቀው? ከዛ ና ልፍታ ስትል ደግሞ ችግር መጣ። ያን የታጠቀ ኃይል ግን የአገር ደጀን ማድረግ ትችል ነበር። ያንተን ዲፕሎማሲ ያንተን የህዝብ አስተዳደር አስተካክለ የአገር ደጀን ታደርገዋል። ይቻላል። ምክንያቱም ዛሬ አኪውዝ የሚያደርገውን ዛሬ የሚከሰሰውን ፋኖ ትናንትና እኮ ጠቅላይ ሚኒስትሩን በፓርላማ ሲያመሰግኑት ነበር። የህወሓትን ወራሪ ኃይል ተቋቁሞ አገር ያሻገረ ጀግና ነው ፋኖ ሲሉት ነበር። ዛሬ እርስ በርስ ግጭት ሲፈጠር ዛሬ ደግሞ ፋኖን አገር አጥፊ የሆነ አድርገህ ስም ትለጥፋለህ። በምን በብርሃን ፍጥነት እኮ ነው ደግሞ ለመፈራረጅ ደርሰውና ይሄንን ማኔጅ ማድረግ ይቻል ነበር። አንተ ላይ ሲመጣ ቀማና ወረስና ታጠቅ ግደልና ታጠቅ ትላለህ። አንተ ላይ አንተ ሰጥታለህ። ሲመጣ የህዝብ ህይወት ላይ ሲመጣ ግን መታጠቁ አደጋለሁ ትላለህ። ይሄ እርስ በርሱ የሚጣረስ የሚቃረን ቫይስ ቨርስ የሆነ ነገር ነውና እና የግድ ህዝብ መሞት አለበት እንዴ? እያንዳንዱ ሰው እኮ የራሱ የግል መሳሪያ እኮ ባደጉት ሀገሮች የሚያስፈልገው እኮ ራስን ለመከላከል ነው ከሚመጣ አባደጋ። እሱ ደግሞ እንደ አሜሪካ ባሉ ሀገራት ላይ ጣጣ ሲያመጣ ቆይተናል። ይመጣ እና ምን ታደርገዋል? ያን ማኔጅ ማድረግ ነው። አየህ ያ እንኳን የግለሰቦች ግድያ ሲመጣ ታያለህ። መሳሪያ ይዘው ምን ተነስተው ሜንታሊ እንትሮስ ገብተው ሰው ይገዳደራል። ይሄ መከላከል አትችልም። ምንም ጥርጥር የለውም። የዓለም ህዝብ ስንትና ስንት ቢሊዮን ነው። እንደው ግን እዛ አካባቢ እንዳይገደሉ ራሳቸውን ያስታጥቁ ወይ መንግስት እንዲታጠቁ ይፍቀድላቸው ከሚለው ይልቅ መንግስት እዛ አካባቢ ያለውን ሰላም የዜጎችን ደህንነት እንዲያስጠብቅ ማስጨነቅና መጎትጎት አይሻልም ነው? መንግስት ሚሊሻ አለኝ ይላል። ግን በቀደም እንትን ላይ ስንት ነው የተገኘው? 4 ነው 5 ሚሊሻ ቆሟል። አንዱ ሚሊሻ እንደውም ተገደለ። የሰው ኃይል ከሌለው ህዝቤን ነው የምትጠቀመው። ምንድነው ነጭ ለባሽ ተብሎ ድሮ ትዝ ይለናል እኮ በየሰፈሩ እንትን ብለው ታጥቀው ህብረተሰቡን ይጠብቃሉ፣ ሮንድ ይወጣሉ፣ መሳሪያቸው ጥይታቸው ቁጥሩ ይታወቃል። ፎላፕ ታደርጋቸዋለህ፣ ቀስ እያልክ ትገራቸዋለህ። ይሄንንም ጠርጥረህ ነው ይሄ አፈሙዝ ወደ ሌላ ሊያዞር ይችላል ብለህ ህዝቡ ራሱን እንዳይከላከል አድርገህ እንደገና ደግሞ ህዝብ እያለቀ ካልጠበቀው ምንም ታደርገው። መንግስት ስንት ጊዜ ተነገረው? 5 ዓመት ሙሉ እዛ ኤሪያ ላይ ሰው ሲገደል ምን አደረገላቸው? ተወሱ። አሊ ዶሮ እዚህ ሰሜን ሸዋ ወደ ጎጃም መስመር ላይ በየሳምንቱ ሲታገት ያን መንገድ ኢቭን አስፓልት ላይ ቆሟል። አትሊስት ኮንቮይ የመከላከያ ኮንቮይ ወይ ፌደራል ፖሊስ ኮንቮይ አካባቢ ያለው ማህበረሰብ አስተባብረ መከላከል አትችልም ወይ? ጭው ያለ ሜዳ ነው። አባይ በራው እስከገቡ በስተቀር እዛ ባዶ ሜዳ ላይ እንኳን አንተ ኮንትሮል ማድረግ ያልቻልክ ሪሊ መንግስት እነዚህን አካላት ኮንትሮል ማድረግ አቅቶት ነው? ሳይችል ቀርቶ ነው? ከጀርባ ሌላ ተልእኮ ያላቸው ሰዎች መንግስት ውስጥ የሉ? ይሄንን እንግዲህ እግዚአብሔር ይወቀው። ከዚህ በዘለለ ግን እግዚአብሔር ይወቀው ብለን ደግሞ ዝም ብለን እንተው አይደለም። ትግል ይጠይቃል። መንግስትን እያንኳኳን ዜጎቹን በአግባቡ ይጠብቅ። በጣም የማዝነው ደግሞ ሚዲያዎቹ ምንም እንዳልተፈጠረ አድርገው፣ በእርግጥ የመንግስት ሚዲያዎች ናቸው ዛሬ ተደማጭነታቸውም እየቀነሰ የመጣው የሚታየውን የህዝብ ሰቆቃ መናገር አይፈልጉም። የሌላውን ዓለም ግን ይናገራሉ። ለምንድን ነው የሚዘግቡልን የኢራንና የአሜሪካን አሁን ያለውን ጦርነት? ይሄንን እየዘገቡ እየነገሩን እኛ ሀገር ላይ የሚፈጠረውን ችግር ለምንድን ነው የህዝብን ቁስል እንኳን እንዳይታወቅ የሚደረገው? ብንሸፍነውም እኮ ዛሬ ቴክኖሎጂው ዘመን እኮ እጃችን ላይ ነው ያለው። ሁሉም ጋዜጠኛ ሆኗል እኮ ልክ እንዳንተ ዛሬ ሁሉም ካሜራማን ሆኗል። እንደሱ ይልኩልሃል እኮ ይለቁታል እኮ። እያንዳንዷ ጥቃቅን ክስተት ሚዲያ ላይ የምትወጣበት ዘመን ላይ ያለ ነው። ዓለም አቀፉ እንትን ከፍተኛ የቴክኖሎጂ እንትን አለ ዛሬ የሆነውን ነገር ሁሉ የትኛውን ቦታ ላይ ያለው። ስለዚህ ይሄንን ህዝብንም እንትን እያልክ ትላንትና የኦሮሚያ ክልላዊ መንግስት ጸጥታ ቢሮ
አቶ ኃይሉ የሰጠው መግለጫ ሰምቻለሁ። መጀመሪያ ላይ እንዳልከው አናውቀው ነው ነበር የወረዳው ማስተዳደሪ መረጃው አልደረሰንም። የወረዳው አስተዳዳሪ ብሎ ቅድም እኮ ነገርኩ። እዛ የእምነቱ አባት እንኳን ሊቀ ትጉሃን ከፈለው በጣም ትንሽ ነገር አልከስክሰው አለፉት። ሲምፕሊ አሁን ተረጋግጧል የሚባለው እንኳን 13 ሰው ነው የሞተው። በዝርዝር አውጥተውታል። በስም ቤተክርስቲያን ተቃጥሏል። በጣም በርካታ ህዝብ ተፈናቅሏል። ከቀየው በርካታ ወደ 200 ምናምን ጠጉ ሰዎች የት እንደገቡ አይታወቅም። ይሄንን ነው ትንሽ ናት ብለህ የምታጣጥላት ምንም እንዳልተፈጠረ። ስለዚህ ይሄንን ሸፍነህ እስከ መቼ ነው የምትሄደው? እኛ ሀገር ላይ ደግሞ የብልጽግና ዘመን ትልቁ አዙሪት ነገሮችን ሸፍኖ ማለፍ። ፖለቲካሊም ከእምነትም ጋር የተፈጠሩት ነገር እየሸፈኑ ብቻ አለፉ። ሰዎች ይሞታሉ፣ ዝም በሉ። ይሄ ነገር ሄዶ የህዝቡን ስሜት በከፍተኛ ደረጃ ያስቆጣ ቀን መመለሻ ይከብደዋል መንግስት ራሱ። በኦሮሚያ ክልል አንድ ወረሞ ሲሞት፣ አንድ ቀን ሰራተኛ ሲሞት ወፍጮ አናስፈጭ፣ ውሃን ቀዳ፣ ቤት ተዘግቶብን ነው የምንቀመጥ። አዘናቸውን ይገልጣሉ። የኛ አማራ ግን ስንት ጀግና እናሳምነው ጽጌ ሲሞቱ እኛ ዛዘን ስናደርግ አማራ ነፍጠኛ ነው ለምን ይታዘንለታል? በዱላ እየተደበደብን እናምባቸው ሲሞቱ እኛ ቴሌቪዥን ከፍተን ስናለቅስ መብራት እየቆረጡ ቤታችን ናፍጣ አረብርበው ያቃጠሉን። ስንት ዜጋ እየተፈጠረብን፣ ስንት ድርጊት እየተፈጠረብን፣ አማራ ግን ለምንድን ነው ሞኝ የሚሆን? ብስል ነው ክርስትና ነው እንደያጠቀው ክሩ ብቻ ነው እንደያጠቀው። እኛም እኮ ብንነሳ ከነሱ እንበልጣለን። እኛም እኮ ለወገኖቻችን ብንነሳ ለወንድሞቻችን ብንቆረቆር እንኳን ወንዱ ሴቱ ገዝቷል እኮ ሀገር። ያጤ ምኒልክ ሚስት ናት እንደ ሀገር ስታስተዳድር የነበር እና ምንድነው ስንት ጀግና አማራ ሰው የለውም እንዴ? ትግል እንድናደርግ የሚያስገድድ ነው። ማንኛውንም አይነት የመኖር ትግል ማለት ነው። ሪዞርት ማድረግ ወደ ቴሮሪዝም ሪዞርት ሊያደርግ ይችላል። ህዝብ የራሱን ህልውና ለማስጠበቅ ማፊያ ግሩፕ ሊቋቋም ይችላል የራሱን ህልውና ለማስጠበቅ የመኖር ህልውናውን ማለት ነው። ከአባይ ማዶ ብታሻግረው ተመልሶ ያለህበት ይመጣልሃል። ምክንያቱም there is nowhere to retreat እንጂ ማንም እንደፈለገ እየተነሳ በስላሴ አምሳል የተሰራን የሰው ልጅ ሊያጠፋው የሚችልበት ስልጣን የለም። ደሃ ሆነን መኖር እንችላለን። የመንግስት ስልጣን ሳይኖረን መኖር እንችላለን። ኢኮኖሚካሊ ዲስኢንፍራንቻይዝድ ሆኖ መኖር ይቻላል። እየሞቱ መኖር አይቻልም። በብልጽግና ፌቲሽ የሚሉት ፈረንጆች በዛ ውስጥ የወደቀ መንግስት ነው። ኤሌክትሪክ ፍጆታችን በምንም ተአምር ከመኖራችን ቀጥሎ ነው እንጂ ከመኖራችን ቀድሞ ሊመጣ አይችልም። ምን ያህል ነው ትዕግስት? እስኪ ንገረን። የኢትዮጵያ ህዝብ ሊደማመጥ ይገባል። ሊታገስ። ምን ሊታገስ? አለመኖሩን ነው የሚታገሰው። ማንም እንደፈለገ በአደባባይ እየመጣ ሌብል የሚያደርገኝ የእንስሳነት ካራክተር ሰጥቶኝ ከዛ በኋላ ማንም ሀንት አድርጎ የሚገለኝ ዜጋ እንዴት ሆናለሁ? አይ ካን ዲፌንድ ማይሰልፍ። 4 ሰዓት ቢሆን እንኳን ያለ መንግስት ለመውደቅ በዛ ሰዓት ኃላፊነቱ ከተሰጠ ወስደ መምራትና በዛ ሰዓት ውስጥ ለውጥ አመጣለሁ ብለህ የማመን ኃላፊነት አለብህ። እንበለጽጋለን ምናምን የሚለውን ነገር ትቶ እዚህ ጋር የህዝብን ህልውናና ህይወት ማስጠበቅ የሚቻልበትን ህይወት በትክክል አንደርስታንድ እንዲያደርግ አንተ አማራን ህዝብ ወክለህ እየሰራህ አይ ህዝባችን በዚህ ደረጃ ነው ይሄንን እርምጃ ወስደን በዚህ ልክ ማድረግ ማንችል ከሆነ እኔ ኃላፊነቴን እለቃለሁ ህዝቡም እንዲያውቀው አደርጋለሁ ነው ማለት ያለበት እንጂ ህዝብ ምኑንም ሳይል ጨርቄን ማቄን ሳይል ቤቱን ለቁ ወደ 250 ሺህ እና 300 ሺህ ህዝብ በሁለት ቀን ውስጥ ተፈናቅሎ ሀገሩንና ቀየውን ጥሎ ሲሸሽ ምንድነው ጋቨርንመንት? ትላንትና አንዲትም ቀለም ሳይቀስሙ የኢትዮጵያን ህዝብ አስተባብረው ጠላትን ዲፌንድ ያደረጉ አባቶች እንዳሉት የረሳ ኃላፊነትን አልወስድም ተወጡት። እሳቱን የያዛችሁትን እሳት እንትን በሉትና እኔ ጎዳር ሆኜ ምናምን እንደዚህ አይነት የአማራነት ስብና የለም። በዚህ ሰዓት ያለንን ሪሶርስ ዕውቀት፣ ታይም፣ ኢነርጂ ሁሉን ነገር ወደ አንድ ደረጃ አምጥተን ይሄን ህዝብ የምናታደግበት ሀገሪቷንም የምንታደግበት ዘመን ላይ ነው የቆም ነው ብዬ ማስበው። ህዝቡ በዛ ልክ ሁኔታውን አውቆ ራሱን ሊያዘጋጅ ይገባል። የወንዱ ስሪ ወንዱ አይንቀበት፣ የጓዱ ስሪ ጓዱ አይንቀበት። ተአምረው መላክና መስከርነት ያለው አግኝተዋል ደስ በለው እንጂ እንደ ትልቁ ወንዝ እንደ ጉማራ ደግሞም እንደ ርብ እንደ ተከዚያ ተከብለው ሰውት ግርመው ተፈሪ ደረጃ ያዚን የሚባል
ደረጃ ያዘ ወይ ፋምሳ ላይ ነጨምረው ጎበዝ እነሽፈረው ሰው ጋር ተጣልተው ቢልኩበት ወዲያው ደረሰ ደረጃ ያዘ ወዲያው ድንገት ደረጃ ያዘ ሰባቱን ሰብሮ አንድ ጥቂታም ከንቲባው ወረደ ፖሊስ አቅለበልበው ደሬ አለው ዛሬ አተድማ አንተ በቁጥጥር ስር ውለሃል አለው ሀነ መሳሪያው እሱንም ጣለው ደሬ እስካው ድረስ እስከሞቱ እስከይሞት ድረስ ደረጃ ያዘ ማንም ሳይደፍረው አነከብሮ ብሎ ይላል የነበር ሰውራው ለለው አልገባም በርጆት ከሆነ ገስታ ልብሶ አለ ደረጃ ያዙ ፋምሳ ላይ ጠገብ ካለሳ በጥፊ ላሰው ታው ከገፋ በቀይ ለንቋጣ ምተው ፈርክሰው ግን ንሳደራ ህዚ ፎገራኛ ወረዳ ነበር እነ ዘመነ እነ ከተማው አዚ ተወልደ ደፋር ነው መሆን ፈሪ እንዳትፈሩ እንደ ደረጃ እንደዚህ ሆኑ ብለና ዝሆን የሚያውቀው ወረዳ የሚያውቀው ደረጃ አትግቡ ያዙት እንጂ ኮማንድ ቢቀርጽ ፈልጌ ነው የከቴ ውሻ ለበራ ተቀብለው ባሻጋሪ ወደዋና ወኛ ኮምናሰው ደሞው ተፈሪ ደሞ ሲተጥለው ከባድ ነው ብትውሳውት ቀይ ለንቋጣ ነው ገሪያን ጎበዝ ደረጃ ያዘን ወፋፍሳ እሱን የጋምጎ ወንዱን በዱላ ማን ሊችለው ነው ያን ጓደኛውን ጨምረው መላክን እሱ ለሽምግልና መላክ ነው የነበረ ደረጃ ያዘ የሸፊ ወንዱም ይጠቃ በሽማግሌ በግልግል ነው አለ ወንድም ብለው ተስጋ ደረጃ ያዘ የነበር የሻለቃ ገረፈው ወንድም ያጅሬ ወንድም የነበር ሻለቃ ገረፈው በ2014 ዓመተ ምህረት ላኩ በመሪ ሲያተራምሰው ትሽካ በትርግስ ጋር ሆነ ሲያሰው ሻለቃ ገሬ ይፈራ እንደሰው አረ ተጓዘ የደሪ ወንድም ሽጉር ጣሰው ሻለቃ ገሬ እንዳንተ ያለ ጀግና ሞት ከሚቀር ምን እንደገና ጥሩ ይፈቀር ለምን መጣው ቆርጣናል ነበር ሰባና ጎራል ደረጃ ያዘ ይፈክር ካለ አስጨርሰው ቆይ በወንድነቱ አስጨርሰው ቆይ ሳሪው ይፈክር ካለ ለደረጃ ያዘ ይፈክር ካለ አይ በየስራው አይ በየውነት እኔ አስለቀኩኝ ወዘና ፈረፈታ